Hello guys, how are you? Salam nachu? Okay, today I'm going to teach you about the type of countable nouns. ስለ countable nouns ምን እናገራቸው? countable noun ማለት ምቆጠሩ ናውኖች ማለት ነው። ወደ ብዙ ስንቀይራቸው 1 2 3 4 እያልን መቁጠር ምን ይችላልቸው ናውኖች ወይ ደግሞ ሲሞች ናቸው እያልኳቸው ነው ያለሁት። ኦኬ ስለዚህ ስለነሱ እንማራለን። ስለዚህ ወደ ብዙ ሲቀየሩስ ምን ያ አይነት መንገድ ይከተላሉ የሚለው ነገር በደንብ እናያለን ማለት ነው። የሚከተሉት መንገድ ሪጉላር ኤንድ ኢሪጉላር ያላቸው ሪጉላር ሆኖም ደግሞ የተለያየ መንገድ አላቸው። የመጨረሻ ፊደላቸው ምን ከሆነ ምን ያስከትላሉ የሚለው ነገር በደንብ እናያለን ማለት ነው ዛሬ እዚህ ላይ። ኦኬ ሲንጉላር ኤንድ ፕሉራል። ሲንጉላር ማለት ምን ማለት ነው? አንድ ማለት ነው አይደል? ፕሉራል ማለት ብዙ ወደ ብዙ ከተቀየረ የሚወስደው ሳውንድ እና የሚወስደው ፊደል ምን ፊደል አስከትሎ ነው ለምን አይነት ፊደል የወሰደው ወይ ደግሞ ምን አይነት ድምጽ የወሰደው የሚለው ነገር። ለምሳሌ ካት አለ። ካት ለአንድ ነገር ነው። አሁን ሪጉላር ነገሮች ነው የምናያቸው መጀመሪያ። ካት አሁን ወደ ብዙ ሲቀየር ካትስ ኤስ ያጨምራል። ማንኛው ፊደል አብዛኛው ጊዜ ኤስ ነው የሚያስከትለው ብያቸዋለሁ። ኦኬ ካት ካትስ ወደ ብዙ ሲቀየር ወደ ፕሉራል ሲቀየር። ስኩል ስኩልስ። ኦኬ ቲም ቲምስ ወደ ብዙ ሲቀየር አሁን ኤስ እየወሰዱ ነው ያለው። ሌዲ ሌዲስ አሁን ዋይ የመጨረሻው ዋይ ከሆነ ምን ይወስዳል? ዋይ ትጠፋለችና ኢንስቴድ ኦፍ ዋይ በምን ሪፕሌስ እናደርጋለን? አይ አድርገን ከዛ ኤስ ይጨምራል። ስለዚህ መጨረሻው ከዋይ በፊት ኮንሶናንት ሳውንድ ወይ ደግሞ ኮንሶናንት ፊደል ካለ ብቻ፣ ሌላ ከሆነ ግን ሌላ ስላለ ማለት ነው። ኦኬ ሌላ ምን እንደሆነ እናያለን። ኦኬ ለምሳሌ ሞንኪ አለ። ሞንኪ ምንም ዋይ አትጠፋም፣ ወደ አይ አትቀየርም። ምክንያቱ ከዋይ በፊት ኢ ስለሌለች፣ ኢ ደግሞ ቫወል ሳውንድ ወይ ደግሞ ቫወል ናት። ስለዚህ እንደዚህ ከሆነ እንዳለ ይሆናል ማለት ነው። ስለዚህ ሞንኪ ሞንኪስ ቫወል ስለሆነ። ሃውስ ኢ ከሆነ ኤስ ያስጨምራል መጨረሻ ያው። ስለዚህ አቀያየር ወደ ብዙ ስንቀይራቸው ምን አይነት ህግ ነው የሚከተሉት? ምን አይነት ፊደል መጨረሻ ላይ ካለ ምን አይነት ፊደል ተጨማሪ ይደረግበታል የሚለው ነገር ነው እያየ ነው ያለ ነው። ኦኬ ናውን ዛት ኢንድስ ኢን ኤስ ኤች ኤክስ ሲኤች ዜድ አር አዲንግ ኢኤስ ነው የሚወስዱ መጨረሻቸው ኤስ ከሆነ ኤስኤች ከሆነ ኤክስ ከሆነ ሲኤች ከሆነ ዜድ ከሆነ ወደ ብዙ ሲቀየሩ ደግሞ ምን ያስከትላሉ ማለት ነው? ኢኤስ ያስከትላሉ። አር ኤዲንግ ኢኤስ when changed to plural from singular to plural change ሲደረጉ የሚወስዱ ነገር ነው እያልኳችሁ ያለው ማለት ነው። ኤግዛምፕል ባስ አለ። ኤስ ነው የመጨረሻው ባስ። ስለዚህ ባስስ የሚል ወሰደ ኢኤስ ወሰደ። bushes foxes beaches quizzes የወሰዳቸው ፊደሎች በደንብ እዩ። ተጽፈውም ስላሉ የወሰዳቸው በደንብ እዩ። ስለዚህ ወደ ብዙ ሲቀየሩ ምን አይነት ፊደል ወሰዱ? ያስጨመሩት ነገር ምንድነው? ሪጉላር ሆኖ የሚያስከትሉት አለ ብያቸዋለሁ። የሚወስዱት ድምጽም አለ እያልኳችሁ ነው ማለት ነው። ናውን ዛት ኢንድ ኢን ኢኤፍ አይደለም ኤፍ ከሆነ መጨረሻው ወይ ደግሞ ኤፍኢ ከሆነ ምን ይወስዳሉ? ወደ ሲንጉላር ሲቀየሩ በደንብ እዩ። ሲንጉላር ፕሉራል አለ። ሩፍስ ኤስ ብቻ ወሰደ። ኦኦ ስላለ ቫወል ስላለ ማለት ነው። ሊቭስ ዋይ ሆነች። ቪ የነበረች ኤፍ የነበረች ወደ ቪ ተቀየረችና ኢኤስ ወሰደ ማለት ነው። ዋይቭስ ምንም አልተቀየረም፣ ኤስ ብቻ ቀየረ ማለት ነው። አይደለም ኤፍ ነበረች ወደ ቪ ትቀየራለች፣ ዋይቭስ ይሆናል። ዋይቭ ኦኬ ሸልፍስ አሁን ቪ ወደ ቪ ተቀይሯል ማለት ነው። ሸልፍ ኤፍ የነበረችው ወደ ቪ ተቀየረችና ኤስ አስጨመረች ማለት ነው። ስለዚህ ምወስዳቸው ነገሮች ነው እየነገርኳችሁ ነው። ሃይላይት ብዙ ነገር ከብዙ መፈተሽ ትችላላችሁ። እዚህ ላይ ግን ሃይላይት የራሱ የሆነ ህግ እንዳላቸውና ለማየት እንደሚጠቁማችሁ ነው እያሳያችሁ ያለው ማለት ነው። ኦኬ ሲንጉላር ፕሉራል ቦይ ቤቢስ አሁን ዋይ ተቀየረችና
ወደ አይ ተቀየረች ኢኤስ ጨመረ በቢ ከሆነ ቶይ ቶይስ ምክንያቱ ኦ ከዋይ በፊት ያለችው ኦ ቫወል ናት ስለዚህ ዋይ አልተቀየረችም ስለዚህ ኤስ ብቻ አስጨመረች ማለት ነው ቦይ ቦይስ ወደ አይ አይቀየርም ዋይስ ላይ ምክንያቱ ቫወል ነው ያስከተለው ቫወል ነው አስቀድሞ ያለው እያልኳችሁ ነው ያለው wish wishes choose chooses በቃ በደንብ እያጠው wolf wolves አሁን መጨረሻው ኤፍ ስለለች ቪ ወሰደች ኢኤስ ወሰደች ኦኬ ኢሬጉላር ፕሉራል ናውንስ የሚባል ደግሞ አሉ ኢሬጉላር ማለት በቃ ህጉ ያልተከተሉ አቀያየር ስልቶች ናቸው እነዚህ ላይ ኢሬጉላር የሚባሉ ናቸው ማለት ነው ዊማን አሁን ዊማን አለ ኤ ነበረች ኢ ተቀየረች ከመሃል ላይ ያለችው ፊደል ነው ብቻ የተቀየረችው ሌላ አይደለም ዊማን ማን ሜን ወደ ብስ ሲቀየር children ኦኬ ቲዝ ኢ ኦ የነበረው ኢ ሆነ ማለት ነው feet person people mouse mice sheep እንዳለ ማይቀየሩ ናቸው እነዚህ ደግሞ deer moose fish እነዚህ ማይቀየሩ ነገሮች ናቸው ማይቀየሩ ስለዚህ ብዙ አይነት እንዳለ በደንብ እዩት ግን አቀያየር ስልት እንዳለው ወደ ብዙ ሲቀየር ምን ይወስዳል የሚለው ነገር በደንብ ሃይላይት እንደምትወስዱ በጣም ተስፋ አደርጋለሁ አንዳንዶቹ ደግሞ always plural አሉ always plural የሆኑ ቃሎች የሚወስዱ ጀንስ ለምሳሌ ጀንስ ፓንትስ ክሎዝስ ፒጃማስ የሚባሉ ነገሮች ሲንጉላር ሆነው ፕሉራል ሆነው እንደ ፕሉራል ሆኖ የሚወስዱት ድምጽ የሚወስዱት ነገሮች ናቸው ማለት ነው ስለዚህ ካውንተብል ናውንስ ምን አይነት አቀያየር ስልት እንዳለው ትንሽ ሃይላይት ወስዳችሁ እንደሆነ ተስፋ አደርጋለሁ ከወደዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ ቴንክ ዩ ማች